መቅደስ ሩታ ልገላት ነው። አንተና መቅደስ በአስቸኳይ እንድትጋቡ ፈልጋለሁ። ጭራሽ ባለቤቱ ወይዘሮ መቅደስ እንኳን እንዳንቺ አልገለጸችው። አንቀልባ ፊልም ፕሮዳክሽን። ማሬ ጨረሽ? ጨርሻለሁ። መጣሁ። ነይሽ ልጅን ታጠቢና ቦርሳሽን ታመጫለሽ። ቦርሴን አምጥቼ ታጠባለሁ። ነይ ናምጥ። ውሽ አንቺ ገፊ ዘረቢት ስታስጠላ። ምን አልሽ አንቺ? ምንድን ነው ያልሽው? ምንድነው ያልሽው? የትም አታመልጭኝም። ሰሚኛለሽ? ክፈች በሩ። ማማ ሂጂ አንቺ ግቢና ቦርሳሽን ይዘሽ ነይ። ሰሚኛለሽ? እንድናወራ ነው የምፈልገው። በሩን ክፈችው። ቢላ ይዘሽ ነው እንዴ የምናወራው? ትሰሚያለሽ? አንገትሽን ነው የምበጥስልሽ። በልጄ ከመጣሽ ቀልድ የለም። አንገትሽን ነው የምበጥስልሽ። ደጋግሜ ነግሬያችኋለሁ። እኔን እንደፈለጋችሁ ማድረግ ትችላላችሁ። ልጄን ግን አትችይም። እሺ? እሺ፣ እንዳትጠራጠሪ። በዚህ ቢላ አንገትሽን ነው የምበጥሰው። አሁን በሩን ክፈችው። መጀመሪያ ቢላውን አስቀምጪና ከዛ እናወራለን። ይኸው ልጅቷን ትምህርት ቤት አድርሼ ስመለስ እኔና አንቺ ገና አልጨረስንም። እንቀጥላለን። እንዳትጠራጠሪ። እሺ? ጭራሽ በልጄ ግዴለ ወይ በጧት ሴጣን እንደማይ ነው። እሺ? አልጨረስንም። ማታ ታስታውሳለህ? ምን ነው ማስታወስ? ማታ የተናገርከው ነው? ደግሞ የተናገርኩ ማታ ያዙኝ ልቀቁኝ ስትል አልነበር እንዴ? እኔ ነኝ ያዙኝ ልቀቁኝ ስለ ነበር? የምሬን እኮ ነው የምልህ። ህይወቴን ያበላሸችው ሩታ ነች። ሩታን እገላታለሁ፣ እፈልጣታለሁ፣ አለቃትም ስትል አልነበር እንዴ? እና ተሳሳትኩ አይደል? ስማ፣ ህይወቴ እኮ ቀጥ ብሎ በስነ ስርዓት የሚሄድ ነበር። እሷን ካገኘው በኋላ ነው ህይወቴ ምስቅልቅል ይወጣው። ልክ አይደለም? ልክ ነህ ሳሚ፣ ያውቃለሁ። ሌላ ሰው የለም። ስለዚህ ስናገር የነበረው ነገር በጠቅላላ ትክክል ነበር ማለት ነው። አዎ፣ ያው ሆዴ አባውን አይደል የሚባለው? ብቅል ያወጣዋል ይላል ያገሬ ሰው። እኛ ሀገር በጣም ብዙ አባባሎች አሉ። ልክ ነህ። እንዴ እቺ ሴጣን ደወለች። አቤት። ምን ምንድነው ሳሚ? መቅደስ ሩታ ልገላት ነው። ወይ ፈጣሪ እንደው አርጎት ነው። አንተ ያማል እንዴ? እኔ በመቅደስ እጅ ማንም እንዲሞት አልፈልግም። መቅደስ ምንም አይነት ወንጀል ውስጥ እንድትገባ አልፈልግም። ስማ፣ ህይወቴን ሁሉ ያበለሻሻሁት እኮ የሷ ህይወት እንዲቃና ብዬ ነው። መቅደስ ወንጀል ሰርታ እስር ቤት እንድትገባ አልፈልግም። በፍጹም ይሄ ነገር እንዲፈጠር አልፈልግም። እሺ፣ እና ታዲያ ምን ልታደርግ አሰብክ? ከዚህ ስህተት ማስቆም አለብኝ እኮ። እንዴት አድርገህ? አላውቅም። ምናልባት እውነተኛው ባሊ ሳሚ ያልሞትኩት እኔ ነኝ ብዬ ነገራታለሁ። ሳሚ፣ ይሄን ነገር እንዳትደግመው፣ ድጋሚ ለራስህ እንኳን እንዳታወራ። ያማሃል ወይ? እንደ ፈረስ ፊት ለፊት ነው እንደምታወራ አንተ። ዞር ዞር ብለህ አይዲያ አመንጭ እንጂ እንደዚህ አይነት የማይረባ ሀሳብ ይዘህ አትምጣ። እሺ? መጀመሪያ ማድረግ ያለብን ነገር ቢኖር ሩታን ከዚህ ድርጊቷ ማስቆም ነው። ሌላውን ቀስ ብለን እናስባለን። አሁን ወደ ቤት ነው። ና እንፍጠን፣ ወደ ቤት ቀልዳለን። ይኸውልሽ እስካሁን ድረስ አልተመለሱ እንዴ? መቅዲ አልሰማሽኝም ማለት ነው? አንድ 15 ቀን ሊቆዩ እኮ ነው የሄዱት አልኩሽ እኮ። አንድ 15 ቀን ሙሉ ምን ያደርጋሉ እንዴ? እኔ እዚህ 15 ቀን ስንት ችግር እኮ ነው የሚደርስብኝ። ቆየት ነው የሄዱት ይሄን ያክል? ቤተክርስቲያን እኮ የሄዱት ለመጸለይ ነው። ለጸሎት እሳቸው ሊጸልዩ እግዚአብሔርን ይቅር ይበለኝ ብለው ሊታረቁ ንስሐ ሊገቡ ነው የሄዱት። ብትነግሪያቸው እኮ የሚጸልዩልሽ ነገር ካለ ላንቺም እኮ ይጸልዩልሽ ነበር። ላንቺም ይጸልዩልሻል ነው ያልሽኝ? እኔ ምንሽ አንቺ ይሄ አምላክ ግን የተሳሳተ ሰው ይሰማል ማለት ነው?
የሰው ቤት እያፈረሱ የራስ ቤት መገባት አለ እንዴ? እስቲ ንገሪ። ምን እያልሽ ነው? አልገባኝም። እኔም እኮ እንዳንቺ ነው ያልገባኝ። ቆይ ግን እሳቸው የሰው ቤት እያፈረሱ የራሳቸውን ቤት ይገነባሉ ማለት ነው? ምን እያልሽ ነው? አባን እኮ አንቺም ታውቂዋለሽ አንዴ። አዎ እኔማ በደንብ አውቃቸዋለሁ። ፈራ እግዚአብሔር ያላቸው ሰው አክባሪ፣ ትሁት፣ ደግ ሰው ናቸው። እሳቸው የኔ ባል ከሞቱ በፊት ቤቴን ያፈርሳሉ፣ አሁንም ቤቴን ያፈርሳሉ። ቆይ ምን አይነት ሰው ናቸው እሳቸው ግን? ምን እያልሽ ነው? አልገባኝም። ዝጊ ረዛ ዝጊ። ይሄንን ፍርፋር እየለቃቀምሽ ለእሳቸው ዘብ ከምቆሚ ነይ እንደውም ለምን እኔ ጋር መተሽ ፍርፋር እየለቃቀምሽ ለኔ ዘብ ለምን አትቆሚ? ይሄ ጥሩ ሐሳብ ነው አይደለ? መቅዲ ግን እያበርሽ ነው እኮ ታውቆሻል። እያበርሽ ነው? ይሄ ነበር ሰፈራ የነበረው። አንቺ መብድነሽ ብለሽ ለሰፈሩ ታስወሪያለሽ አይደለ? ቆይ እናንተ ሰዎች ስራ የላችሁም እንዴ? እኔ እኮ እንደዛ ማለት የረዛ ደግሞ እንደ ኩዩ አቆማ ታወራኛለች እንዴ? ነብሩ የታለች መቅደስ? የታለች መቅደስ? ምንድነው ዝም የምትይው? መቅደስ ታለች? የት አድርገሻት ነው መቅደስ? መቅደስ የታለች እያልኩሽ እኮ ነው። ምን ይነጋሻል? ለምንድነው የማትናገሪው? የደወልኩልህና ያልኩህን አልሰማህም እንዴ? እኔ እኮ ደውዬ ያልኩህ መቅደስ ልትገለኝ ነው እንጂ ልገላት ነው አይደለም። አልሰማኝም እንዴ? ስሚ፣ አንድ ነገር ልንገርሽ። መቅደስን አንድ ነገር አድርገሻት ከሆነ እኔው ራሴ እዚሁ በእጄ ሲጥ አድርጌ ነው የምገልሽ። እሺ? ፉከራው አልበዛም? ይኸውልህ ወንድ ልጅ እንደዚህ ዝም ብሎ አያወራም። እስቲ ወንድ ከሆንክ አድርገው። እሺ፣ ምን አባሽ ነው የምታወሪው? አልበዛም? ዝለቀኝ አንተ። ምን ሆነሃል አንተ? ያማል ወይ? ከገባህበት ችግር ሳትወጣ እንደገና ሌላ ችግር ውስጥ ትገባለህ? የችግር ጎተራ መሆን ነው ወይ የምትፈልገው? ረጋ ብለህ አስብበት ሳሚ። እኔ የምለው ለምንድን ነው ግን እንደዚህ አቻኩለሽ እንድንመጣ ያደረግሽ? አሁን ገና የትልቅ ሰው ጥያቄ ጠየቃችሁ። ቢላ ይዛብኝ መታ ነበር፣ ግን ምንም ልታደርገኝ አልቻለችም። ለዚህ ስራዋ ደግሞ ነገሮችን ትንሽ ላከብድባት አስቤያለሁ። አልገባኝም። ምን አይነት ነው ከበድ ያለ? ቀጥይ፣ እየሰማንሽ ነው። አንተ ከስር ከስር ሆነ እንድትከታተላት አዝዤ ነበር። ከዚህም አልፎ አብረሃት እንድትተኛ፣ እንድታፈቅር፣ እንድታደርግ አዝዤ ነበር። ነገር ግን ምንም ልታደርግ አልቻልክም። ስለዚህ ምን? ስለዚህ ነገሮችን የበለጠ አጥብቄ አንተና መቅደስ በአስቸኳይ እንድትጋቡ ፈልጋለሁ። ጭራሽ የባሰው መጣ አለ። ይሄ በጭራሽ እንደማይሆን ነግሬሻለሁ። እሺ፣ ይሄ ማይሆን ከሆነ በመወሰነው ውሳኔ ሁለታችሁ እንደማትጸጸቱ እርግጠኛ ነኝ። እሺ፣ ይሄ ውሳኔ እኮ የኔ ብቻ አይደለም። ይሁን፣ እኔና ሳሚ ተስማማንና ውሳኔውን አጸደቅነው እንበል። እሷስ እንዴት ነው እሺ ብላ በዚህ ሀሳብ የምትስማማው? አንድ ሰው ከአንድ ሰው ጋር ለመሆን እኮ ለሱ ጥሩ መፍትሄ አዘጋጅቼለታለሁ። አንተ ጭንቅላት የለህም። በዚህ ትንሽ ጭንቅላት እስቲ ያስብበት። ሰው ምንድነው ደካማ ጎኑ በል፣ በዛ ደካማ ጎኑ እንሄዳለን። ከዛ በኋላ ምልህን ነገር ታደርጋለህ። እኔ በምትሉት ሀሳብ በፍጹም አልስማማም። ማንም ያንተን ሀሳብ የጠየቀ የለም። ተስማማህም አልተስማማህም ይህንን ነገር ታደርጋለህ። ይኸውልሽ የምትሉት ነገር እኮ እያወራን ያለነው ስለ መቅደስ ነው። መቅደስ ደግሞ የወንድም ሚስት ናት አይደለም እንዴ? ለማንኛውም አሁን ምን ማድረግ እንዳለባችሁ ነግራችኋለሁ። በስነ ስርዓት ታዳምጡኛላችሁ። ይኸውላችሁ። እንዴት ነሽ ታዲያ? እግዚአብሔር ይመስገን። ስራ እንዴት ነው? አሪፍ ነው ይመስገን። ጎሽ። ለአንድ ጉዳይ ፈልጌሽ ነበር። ሳሚ በህይወት እያለ በጣም ትግባቡ ነበር እንዴ? አዎ፣ ነፍሱን ይማረውና ሳሚ ወዳጄ ነበረ። ሳሚ እኮ ተጫዋች፣ ትሁት፣ ከሁሉም ሰው ጋር የሚጫወት አይነት ሰው ነበር። እንደውም አቶ አብርሃም የምታስታውሱ ከሆነ ሰው ሁላ ቢሮ ሲመጣ ሳሚ እያለ ነበር የሚመለሰው። በጣም ነበር የምትግባቡት? አዎ፣ ሚስጥረኛዬ ነበረ።
አረ ምን ሚስጥረኛዬ ብቻ ብዙ ነገሬ ነበር። በጣም ይገርማል። ባለቤቱ ወይዘሮ መቅደስ እንኳን እንዳንቺ አልገለጸችው። አረ ምንም ነገር የለንም። በቃ የስራ ጓደኛሞች ብቻ ነን። ሌላ ምንም ግንኙነት የለንም። ታዲያ እኔስ ምን አልኩኝ? እኔ እኮ ምንም ነገር አላችሁ አላልኩም። አንቺው ያልሽውን ነው ያልኩት። አይሽ ታዲያ መንታውን አገኘሽው እንዴ? አዎ አግኝቼው ነበር። ከሳሚ ጋራ በጣም ይመሳሰላሉ? አረ ምንም አይመሳሰሉም። ይሄኛው ኮስታራ ወንዳ ወንድ ነገር ነው። ሳሚ እኮ ተጫዋች፣ ከሁሉ ጋር የሚግባባ ገና በአንድ እይታ የሚወደድ አይነት ሰው ነው። ይህ ሳሚ የኔ አባት የኔ ድንቡሽቡሽ። አይ በቃ እኔ በቃሻል። ሂጂ ወደ ስራሽ፣ ሌላ ቀን እናወራለን። ስለዚህ ለመጨረሻ ጊዜ ለማድረግ የወሰንሽው ይሄን ነው ማለት ነው? ተሰሙኛላችሁ? ይሄ የተከበረ አባወራ የነበረበት ቤት ነው። ይሄን ቤት መናቅ ማለት ደግሞ አባወራውን መናቅ ማለት ነው። ሁላችሁም ይሄን ይመለከታል። በተሰመረላችሁ መስመር ትሄዳላችሁ። ከዚህ በኋላ መስመሩን አክብረን አንሄድም ካላችሁ ግን እኔ ማለት ታገሳችሁ። ሚስትን ስነ ስርዓት አስይዘልኝ፣ ካለበለዚያ ግን እኔ ስነ ስርዓት አስተምራታለሁ። ሁለተኛ ደግሞ ማንም ሰው ከዚህ በኋላ ልጄን ቀና ብሎ እንዳያት አልፈልግም። አይደለም ሌላ ቃል መናገር፣ አቅፋችሁ እንዳስሟት። ቶማስ ይሄ አንተንም ይመለከታል። ይሄ ደግሞ ምን ማለት ነው? ጨርሻለሁ። ይቅርታ ግን ቢላ ይዞ እንግዳ ማባረር ተገቢ ነው ብለሽ ታስቢያለሽ? ውይ ለሱ በጣም ይቅርታ። እንግዳ ይዤ በቢላ ማስፈራራት አልነበረብኝም። ይቅርታ ያልኩሽ ግን ቢላ ስለያዝኩ ሳይሆን ስላላረድኩሽ ነው። በሚቀጥለው ድጋሚውና ነፍስሽን ነው ማሳጣሽ። አነጋገርሽ ደስ ይላል፣ ድፍረት የተሞላበት ይመስላል። ለሌላ ጊዜሽ ግን ከሰው ጋር ስትጋጪ ከማጋ እየተጋጨሽ መሆኑን ብታቂ ላንቺም ጥሩ። ሁላችንም በሜዳችን አይሻልም? ቢያንስ ይሄ የኔ ቤት ነው። የቤቱ ባለቤት እኔ ነኝ። ለኔም ላንቺም የሚያመካኝ ቦታ ሌላ ሜዳ ፈልገን ብንጋጭ ምን ይመስልሻል? ድጋሚ ግን ይሄን ስህተት እንዳሰሪ። ዛሬ እኔ ጋር ይዘሽ የመጣሽውን ነገር ይዘሽ ድጋሚ ብትመጪ። ቶማስ አንድ ጊዜ ውስጥ ላውራ። ሁሉም ነገር እንዲያበቃ ፈልጋለሁ። ስለዚህ ይኸውልሽ ከአሁን ሰዓት ጀምሮ ይህንን ቤት ለቀን እንድንወጣ ፈልጋለሁ። አንተ ስለፈለክና ስላልፈለክ የሚሆን ነገር የለም። እሱን ታውቃለህ አይደል? እባክሽን ሩታ፣ እባክሽን ልለምንሽ፣ ተለመኝ እስኪ። አልችልም። ይሄንን ማድረግ የምችልበት አቅም ላይ አይደለም ያለሁት። ለምን? ታውቃለህ፣ አንተ የኔ ቁስል አይገባም ወይም ደግሞ አይሰማም። ስለምን ቁስል ነው እያወራሽ ያለሽው? እኔ እያወራሁሽ ያለሁት እኮ ይሄንን ቤት ለቀን እንድንወጣ ነው። እባክሽን ልለምንሽ፣ ይሄንን ቤት ለቀን እንውጣ። እኔ ደግሞ አልችልም እያልኩ ነው። ይኸውልህ ማንነቴን ነክተውብኛል። መቅደስ ካሰመርኩላት መስመር አልፋ መስመሬን ነክታብኛለች። ስለዚህ ደግሞ ልትቀጣ ያስፈልጋታል። እባክሽ ልለምንሽ ሩታ፣ ተለመኝ። አልችልም ብያለሁ። ይኸውልሽ እግርሽ ላይ መውደቅ ካለብኝ እወድቃለሁ። እኔ በመቅደስ ቦታ ሆኜ ይቅርታ አልገልሽ። በቃ ይቅርታ አድርጊላት፣ ይቅር በያት ለተፈጠረው ነገር ሁሉ። ግን ይህንን ቤት ለቀን እንውጣ፣ ከዚህ ነገር እንውጣ እስኪ እባክሽ። ሰማኛለህ? ይሄን ነገር መቼም አላደርገው። እባክሽን በቃ እኔ በመቅደስ ቦታ ሆኜ እየለመንኩሽ እኮ ነው ሩታ፣ ተለመኝ። በቃ ታያት፣ ከዚህ ነገር እንውጣ። በቃ እባክሽን እሺ በይኝ። ለእኔ ብለህ አይደለም፣ አንተ ጉዳይን ለመሸፈን ስትል ትላንትና እኔ ላይ ያደረግከውን ነገር ረስተከዋል። ለምንድን ነው የምልሽን ነገር እሺ የማትይኝ? ለአንቺ ብዬ ምን ያህል መከራ ውስጥ ምን ያህል ነገር ውስጥ እንደገባው እኮ ታውቂያለሽ። በቀላሉ ልወጣው የማልችለው እኮ ከባድ ጭቃ ውስጥ እኮ ነው የተዘፈኩት። እባክሽን ሩታ፣ እባክሽን አዳምጪኝና እሺ በይኝ። ከዚህ ነገር እንውጣ። ይኸውልሽ ሩታ፣ እኔ ምንም ያጠፋሁትና የበደልኩሽ በደል የለኝም። ታውቂያለሽ፣ ሰርተሃል የምትይው ወንጀል ካለ እንኳን እኔን በኃጢአቴና ባጠፋሁት ቅጣት መቅጣት ትችያለሽ። ግን ቤተሰቦቼን ምስኪኖቹን አትቅጫቸው። እነሱ እንድትጎጂብኝ አልፈልግም። እባክሽን 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 ሩታ። ታውቃለህ፣
በእኔ ስቃይ ሰዓት ሙሉ ቤተሰቦቼ ቁጭ ብለው ተሰቃይተዋል። እናቴ፣ አባቴ፣ እህቴ፣ ወንድሞቼ፣ ዘመድ በሙሉ ነው በእኔ ስቃይ ያዘነው። እኔ ላይ የጣልከውን ጠባሳ ምንም ነገር አይሽረው። አሁንም ልክ እንደዛ አንተ ያንን ስቃይ ስትሰቃየው ቁጭ ብዬ ማየት የምፈልገው። ሩታ ደጋግሜ ነገርኩሽ እኮ እኔ ስለምትይው ነገር ምንም የማውቀው ነገር የለም አልኩሽ። እንዴት ነው የማታውቀው? አላውቅም። ሁሉንም ነገር አየነው። የጎደለው ሂሳብ ትክክል ነው። መጉደሉ እኮ አይደለም፣ ሁሉም ነገር በሱ ተፈርሞ ነው የወጣው። አዎ። እና ምን ይሻላል? ግራ ገባኝ እኮ። ምንም ግራ የሚያጋባ ነገር እኮ አይደለም። ጠበቆቻችን ስራ ፈተው ቁጭ ብለዋል። ለእነሱ መስጠት ነው። ከዛ በኋላ መክሰስ። ማንን የሚከሱት? ለጊዜው ባለቤቱን አትምቶ ነው። አየሽ፣ እሱ ነው ግራ ገባኝ። አንዱ በበላው ሌላው ተከሳሽ መሆን የለበትም። ሌላ አማራጭ አለ? አላውቅም። ቀናት በሄዱ ቁጥር ግን ነገራቶች ጥሩ ማይሆኑ ይመስለኛል። አየሽ፣ ሁሉ ነገር ግራ የሚያጋባ ነው። እሺ፣ እናንተ እንዳላችሁት ክሱን እንጀምር፣ ክሱንም እንክሰስ። ከዛ ክሱን እኛ አሸነፍን እንበል። ከዛ በኋላ መቅደስና ልጅቷ ምንድን ነው የሚሆኑት? አየሽ፣ እኔን በጣም ግራ የገባኝ ነገር ይሄ ነው። አካውንታቸው ውስጥ ያን ያህል ገንዘብ የሚኖራቸው አይመስለኝም። ያንን መቅደስን መጠየቅ ይቀላል። ጠይቂያታለሁ። እንኳን ያን ያህል ገንዘብ ሊኖራት ቀርቶ ቶሎ ብላ ስራ ካልጀመረች ለልጅቷ እንኳን ትምህርት ቤት የምከፍልበት በቂ ገንዘብ የላት። ታዲያ ምንድን ነው የተፈጠረው? ነገሩ ትንሽ ከበድ አላለም? አየሽ፣ ለዛ ነው ትንሽ ዝም እንበል ያልኩሽ። ነገሮችን በውስጥ እንጨርሰውና አንዳንድ ነገሮችን እናያለን። ነገሮች ከአቅማችን በላይ ከሆኑ ሌላ መንገድ ደግሞ እንፈልጋለን። እሺ እንዳልክ። ይህንን ነገር እኔና አንቺ ብቻ ነን ያወራነው። ሚስጥሩ ነው ይቀመጥ፣ ሌላ ሰው እንዳታወሪ። እሺ። መልካም ጊዜ። አዎ። ምን የሰራ ነው? አንቺን ልበላ እየመጣው። እማዬ፣ ወይ አባዬ ውጭ ሲያድር ጅብ አይበላው? ስንቴ ነው የምነግርሽ? ይሄን ጥያቄ ደጋግመሽ አትጠይቂኝ። አባትሽ ያለው ሰማይ ቤት ነው። ሰማይ ቤት ያለ ሰው ደግሞ ጅብ አይበላው። ለምን 40 ጊዜ የምትጠይቂኝ? ናፍቆኝ እኮ ነው። እንሽ የኔ ማር አይናፍቅሽ። እሺ በቃ እሱ ላይመለስ ሄዷል። በጣም ጠንካራ ሁኚ። ለኔም ስትይ እኔ በጣም እየደከመኝ ነው። በምድር ላይ ያለሽው አንቺ ለኔ፣ እኔ ደግሞ ላንቺ ነው። እሺ ያለ ነው አውቃለሁ። እሺ ማለት በጣም ከባድ ነው፣ ግን ቢያንስ በእናትሽ ለመርሳት ሞክሪ። እኔ ማር እኔ እናትሽ ደግሞ በጣም ነው የምወድሽ። ድጋሚ እንዳትጠይቂኝ እሺ? ቀያጅ ሆነ እኔ የምልሽ ግን ስለ ሳሚ ምን አዲስ ነገር አለ? ስለ ሳሚማ ብዙ ነገር ነው ያለው። እስታፍ ሁሉ የሚያወራው ስለ ሳሚ ነው። ሳሚ በህይወት እያለ ያንን ሁሉ ነገር ሲያደርግ የነበረው ለገንዘብ ነው። እናም ሳሚ እያጭበረበረ ነበር ነው የሚሉት። አልገባኝም። የምን ገንዘብ ነው? አልሰማም እንዴ? ከድርጅቱ መጠኑ ያልታወቀ ገንዘብ ጠፍቷል። እሱ ገንዘብ ደግሞ የወጣው በሳሚ ፍርሚያ ነው። እንዴ በሳሚ ፊርማ? እሺ እንደዛ ከሆነ ድርጅቱ ምን ሊያደርግ አሰበ? ማለቴ አንቺ የአቶ አብርሃም ጸሐፊ ነሽ አይደል? አቶ አብርሃም ምን ሊያደርግ አሰበ? አቶ አብርሃም ምንም አላሉ። ነገር እንኳን ወደ ህግ ይወሰድ ሲባል አይሆንም እያሉ ለሳሚ እየተከራከሩለት ያሉት እሳቸው ናቸው። እኮ ለሳሚ ያዝነው አይመስለኝም። ለሳሚ እንኳን አዝነው አይመስለኝም። እና እነሱ እየተጨነቁ ያሉት ለመቅደስ ነው። ለመቅደስ? አዎ ለመቅደስ። ይሄን ሰሞን መቅደስ እዚህ ቢሮ ትመላለሳለች። ብዙ በቃ አብረው ይወጣሉ፣ አብረው ይገባሉ። በጣም ነገራቸው ሁሉ አላማረኝም እና ሳይዋደዱ አይቀርም። ምን አልሽ አንቺ? ይቅርታ፣ እውነት ይቅርታ። የማይሆን ነገር ተናገርኩ መሰለኝ።
ወረኛ ቀዳዳ ዝም ብለሽ አንቺ ጆሮ ከሰጡሽ በጣም ብዙ ነገር ትለፈልፊያለሽ ትተረተሪያለሽ አይደል በያው ፋይሎችን ወደ እኔ ቢሮ አምጪልኝ ወሬ አመጣላለሁ ዝም ብለሽ የማይመለከትሽ ውስጥ ገብተሽ አትቀባጥሪሽ አለቃያቱ አብርሃም መሰሉ አቤት ድምጽህን አትቅለስልህ አታውራኝ እሺ ምን ልታዘዝ ቢሮ አካባቢ ምን አዲስ ነገር አለ ብዙ ወከባ ተፈጥሯል ስለ ብሩ ጉዳይ ሳውቁ አይቀሩም ሁሉም ስለሱ ነው የሚያወራው ስለዚህ ነገሮች አሪፍ እየሄዱ ነው ማለት ነው አዎ ግን የብሩ ጉዳይ እኮ በስነ ስርዓት ከታወቀ ግን ዳግመኛ ልትንቦቆቦቅ ነው ቦቅባቅ ይሄ እኮ የመፍራትና ያለ መፍራት ጉዳይ አይደለም ትሰማኛለህ እኔ ቃል ሰጥቻለሁ ምንም አትሆንም ብያለሁ ምንም አትሆንም እስቲ የለበስከውን ሱሪ እንኳን ጎንበስ ብለህ እንደው እንዶች እስቲ ቆፍጠን ለማለት ሞክር እንዴ እስርና ሱሪ ምን አገናኘው አንተ እንኳን በድሮ ጊዜ አልነበርክም በድሮ ጊዜ ብትኖርማ ኖሮ በጦርነት ጊዜ ደንግጠ የእናት ቀሚስ ስር ትደበቅ ነበር ይኸውልሽ ሩታ እላፊ ሄድሽ አልመሰለሽም ስበላታ ጭራሽ እላፊ ትለኛለህ እንዴ እኮ ያረከኛ እሳቱ በደንብ እንዲነደድ በተለይ ለሚያውቁት እዛ አካባቢ እሳቱ በደንብ እንዲነድ ነው የሚፈልገው ሲቀጣጠል ማየት ፈልጋለሁ ሰምተኸኛል ቶማስ እሺ ግን ምንም ነገር አልፈልግም ጨርሻለሁ የኔ ማር መክሰስ ምን ልስራልሽ ምንም ለምን በቃኝ እሺ ቤት ስራ የለሽም አለ ይጀምጭ ላሰራሽ ሁሉ ነገር የበለጠ እየተወሳሰበ ነው እኔ የትኛውን ላዳምጥ ምን አይነት ራስ ወዳድ ነክ ምን አይነት መጥፎ ሰው ነክ ያንተን ገላ ነበር አቅፌ የተኛሁት አንተን ነበር የምር ሳስብ የነበረው አንተ ነበርክ የኔ የፍቅር ሰው የሆንከው ምን አይነት ሰው ነክ እሳት ውስጥ ጥለኸኝ እንዴት ትሄዳለህ እንዴት ቢያንስ ተስተካከይ እንዲህ ሊሆን ነው አቅምሽን ሰብሰብ አድርጊ ብላ አትነግረኝም ምን ያህል ራስ ወዳድ ነህ ምን ውስጥ እንዳለሁ እኔ ነኝ የማውቀው አንተስ ምን አለብህ ዝም ብለህ ገብተህ ተኝተሃል ሰላም ነህ ምንም በሌለበት ህይወቴ ላይ አይነን ጨፍና ሸልበሃል አታይ አትሰማ አንተ ምን አለብህ ዝም ብለህ ተኛ እኔ ነኝ እንጂ በስቃይ ህይወት እየተሰቃዩ ያለሁት